ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በትግራይ ያለው አመራር የኤርትራ መንግስት ተግባር እየደገመው ነው ሲሉ አቶ ጌታቸው ረዳ ወቀሱ። ሰላም ዲሞክራሲና ልማት በትግራይ በሚል ጽንሰ ሐሳብ በአዲስ አበባ በተዘጋጀ የውይይት መድረክ ላይ ንግግር ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በአሁኑ ወቅት በትግራይ ውስጥ ያሉት አመራሮች ስልጣናቸውን ለማራዘም ሲሉ ህዝቡን ታጋች ያደረገ አምባገነናዊ መስመር እየተከተሉ ነው ሲሉ ወቅሰዋል። በተለይም የክልሉ የትምህርት ቢሮ ኃላፊ የ12ኛ ክፍል ሀገር አቀፍ ፈተናዎችን ራሳችን እናወጣለን ማለታቸውን በምሳሌነት በማንሳት የኤርትራ መንግስት በእነዚህ ሁሉ ዓመታት የደረሰበትን የብቸኝነትና የአፈና ደረጃ በፍጥነት እየደረሱበት ነው ሲሉ ተናግረዋል። አቶ ጌታቸው አሁን በትግራይ ክልል በስልጣን ላይ ያለው አካል በጦርነት ወቅት ወጣቱ መስዋዕትነት ከፍሎ አመራሩን ከሞት አድኖታል ሲሉም ነው የገለጹት። አሁን ላይ ግን ወጣቱን በጉልበት ለጦርነት እየማገዱት ነው። ጦርነቱን ማሸነፍ ሳይሆን የሚፈልጉት ሂደቱን እያራዘሙ የስልጣን ጊዜያቸውን ማራዘም ብቻ ነው ሲሉ ተናግረዋል። ህወሓት ሁሉንም አካል ጠላት ማድረጉን የገለጹት አቶ ጌታቸው ተፈናቃዮችን ወደ ቀያቸው የመመለስ ፍላጎትም እንደሌለው ነው የተናገሩት። በአስገዳጅ አፈሳ ምክንያት በ10 ሺዎች የሚቆጠሩ አዳዲስ ተፈናቃዮች ከክልሉ እየኮበለሉ መሆኑንም ጠቅሰዋል። ለኔ ትግራይ ውስጥ ለግዳጅ እንዳይታፈስ ፈርቶ አዲስ አበባ የሚመጣው የትግራይ ተወላጅም ተፈናቃይ ነው ብለዋል። ወጣቶች አልፎም ተርፎ የሕክምና ባለሙያዎች ሳይቀሩ አፈሳን በመፍራት እስከ ቦሳሶና ሳውዲ አረቢያ እየተሰደዱ ለሞት እየተዳረጉ መሆኑን ገልጸው ወጣቶችን በማስፈጀት ላይ የተመሰረተ እንቅስቃሴ ሊቆም እንደሚገባ አሳስበዋል። ለጥፋት መቀመቅ ለማውረድ ስልጣኑ ብቻ የስልጣን ነው የሚል ሊደርሺፕ አሁንም ነፍሶ ይዞ ሌላ የጥፋት ምዕራፍ ሊያስገባ የሚፎክርበት ሁኔታ ነው። ተማሪዎች ፈተና ማትሪክ ፈተና መውሰድ ለሚገባቸው ሰዓት የራስን ፈተና አጣለው የሚል ድንቁርና እብሪት ተሰማላችሁ። የራስ ፈተና ወዴት ለመውሰድ? ምክንያቱም የኤርትራ መንግስት ለ30 ዓመት ያደረገውን የቀሰመውን ልምድ እነዚህ ሰዎች ባጭር ጊዜ ወስደው ሁሉም ሰው በአንድ ቦታ ምናልባት አንድ ሚሊተሪ ካምፕ ውስጥ የማስገባት ፍላጎት ኖራቸው ስለ ትግራይ ሰላም፣ ስለ ትግራይ ልማት ለጊዜው ይቅርብን ያልኩት ላግዠሪ ስለሆነ ስለ ትግራይ ዴሞክራሲ በተወሰነ ደረጃ ማውራት ካለብን በዚህ ሁሉ አደጋ ላይ ተመሳሳይ አረዳድ ሊኖረን ይገባል የሚሉት በኔ ፖለቲካ ላይ በኔ አይዲዮሎጂ አለው የለም እሱ ጊዜ ነው የሚያውቀው። በኔ አካሄድ ላይ ሚሊዮን ተቃውሞ ሊኖር ይችላል። በትግራይ ህዝብ ህልውና አስፈላጊነት ላይ ግን ልዩነት ሊኖረን አይገባም። ይህንን አደጋውን በደንብ ለቅሶ በማውጣት ረገድ ልዩነት ሊኖረን አይገባም። እዚህ ማያቸው አላቸው የተለያየ ቡድን የተለያየ ወዘተ ደግፎ አንዳንድ ግለሰቦችን ደግፎ ተቃውሞ የሚጻፉ ጽሁፎች ልናይ እንችላለን። ሚዲያዎች በአንድ የሌላ መልኩ ኦሪየንቴሽናቸው አንዱን ደግፎ አንዱን ተቃውሞ ሊሆን ይችላል። የትግራይ ህዝብ ህልውናን በሚመለከት ግን ተመሳሳይ አቋም ሊኖር ይገባል የሚለው የምታስታውሱ ካላችሁ 7 ዓመት በፊት ኤግዛክትሊ 7 ዓመት በፊት እዚህ መድረክ ላይ ከሌሎች ተቃዋሚዎች ጋር የትግራይ ፖለቲካ የተሻለ ማድረግ ዴሞክራቲክ ማድረግ የሚያስችል መድረክ እንዲፈጠር ብለን እኔና አሁንም የጥፋት ሂደቱን ካልመራው የሚል ሰውዬ እዚህ መጥተን ከብዙ ሰዎች ጋር ተገናኝተን ተወያይተን ነበር። በዛ ሰዓት ያልኩትን እደግማለሁ። በዚህ ሰዓት ቮልቴር ነው የጠቀስኩት። ቮልቴር በ82 ዓመቱ እግዚአብሔር አያምንም ነበርና እግዚአብሔር ተቀበል መሞት የሚቀር አይመስልም ብሎት እግዚአብሔር ተቀብያለሁ አለ። ሁሉም ነገር ተቀበለና ሰይጣንን ካድ አሉት። አይ አባ በዚህ ሰዓት በዚህ እድሜ አዲስ ጠላት መፍጠር አያስፈልግም ብሏል ነበር። በዛ ሰዓት ቲፒኤልኤፍ አዲስ ጠላት መፍጠር አያስፈልገውም በቂ ጠላት ፈጥሯል የሚል 7 ዓመት በፊት አቋም ነበር። አንፎርቹኔትሊ የቲፒኤልኤፍ አመራር የሚባለው አሁን የቀረው ጥቂት ሰዎች እንደፈለጉ የሚያንቀሳቀሱት አመራር አሁንም ተጨማሪ ጠላት ለመፍጠር ባደረገው ጥረት ሙሉ የትግራይ ህዝብ ወደ ጠላትነት ቀይሮ በፕሪቶሪያው ስምምነት ላይ ምንም ጸጸት እንደሌላቸው የገለጹት አቶ ጌታቸው ከስምምነቱ በፊት ከፌዴራል መንግስት ጋር የተገኙ የሰላም እድሎችን አመራሩ መጠቀም ባለመቻሉ ግን እንደሚቆጩ ተናግረዋል። ጦርነቱ እንዲቆምና ህዝቡ ከተሟላ ጥፋት እንዲድን ያስቻለውን የፕሪቶሪያ የሰላም ስምምነት ነክሰን ይዘን ብንንቀሳቀስ ኖሮ የተሻለ ነገር ይፈጠር ነበር ያሉት ጌታቸው አሁንም ግን ስልጣን ላይ የሙጥኝ ያሉ አመራሮች ህዝቡን ወደ ሌላ የጥፋት ምዕራፍ ለመክተት እየፎከሩ ነው ሲሉ
ወንጅለዋል። በስምምነቱ መሰረት ኢትዮጵያ ውስጥ የፌዴራሉ መንግስት ሰራዊት ብቻ ሊኖር እንደሚገባና የትግራይም ሆነ የአማራ ሰራዊት የሚባል ሊኖር እንደማይችል በግልጽ ተቀምጦ ሳለ አሁንም ወጣቶችን ከየገዳማቱና ከየመስጊዱ በጉልበት እየወሰዱ ለጦርነት የሚማገዱ አካላት አሉ ብለዋል። ቋንቋችን ሰላም ይሁን፣ ሰላም ስንል ግን በፍላጎቶች ብቻ የሚመጣ ስላልሆነ ይህንን ጸረ ሰላም አጀንዳ፣ ጸረ ህዝብ አጀንዳ፣ ጸረ ወጣት አጀንዳ የሚያንቀሳቅሰንን ኃይል በማጋለጥ ላይ ሙሉ ጊዜያችንን ማጥፋት አለብን ሲሉም አክለዋል። የስምምነቱ ዝርዝር የመቀለ ከተማን በፌዴራል የጸጥታ መዋቅር ስር ማድረግና በአዲ ጉደም የመከላከያ ካምፕ ማቋቋምን ያካተተ እንደነበር የጠቆሙት አቶ ጌታቸው አሁን ላይ አመራሩ ስለ ስምምነቱ የሚያሰራጨው መረጃ ሐሰት ነው፣ ለወርቅ ንግድ እንዲሁም ለኮንትሮባንድ ስለማይመቻቸው ብቻ ነው በማለት ንግግራቸውን አጠቃለዋል። በበርካታ የኢትዮጵያ ዋና ዋና የትራንስፖርት መስመሮች ላይ በአሽከርካሪዎችና ተሳፋሪዎች ላይ የሚፈጸሙት ጥቃቶች አሳሳቢነት መጨመሩና የሲቪል ትራንስፖርት አገልግሎትን እያስተጓጎለ መሆኑ ተገለጸ። በሰብአዊ መብት መሟገትና ማስተማር ላይ የሚሰራው ሀገር በቀል መንግስታዊ ያልሆነ ድርጅት የሆነው ቅድሚያ ለሰብአዊ መብቶች ኢትዮጵያ ዛሬ ሰኔ 30 ቀን 2018 ዓ.ም ባወጣው ሪፖርት በትግራይ ክልል ያለው የሀገር ውስጥ ተፈናቃዮች ቀውስ በተለያዩ የኢትዮጵያ ክፍሎች በአሽከርካሪዎችና በተሳፋሪዎች ላይ የሚፈጸሙ ጥቃቶች፣ አስገዳጅ የውትድርና ምልመላና የዘፈቀደ እስራት መደጋገም በኢትዮጵያ ያለውን የጸጥታና ሰብአዊ ሁኔታ አሳሳቢነትን አመላካሽ ናቸው ሲል አስታውቋል። በትግራይ የሚገኙ የሀገር ውስጥ ተፈናቃዮችን በተመለከተም ከምዕራብ ትግራይ የተፈናቀሉ ከ1 ሚሊዮን በላይ ሰዎች በክልሉ በተለያዩ አካባቢዎች እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ መኖራቸውን ቀጥለዋል ያለው የመብት ተሟጋቹ በአነስተኛ ቦታ ከፍተኛ ቁጥር ያላቸው ተፈናቃዮች ተጨናንቀው መስፈራቸው፣ በመሰረታዊ አገልግሎቶች ላይ የሚታዩ ገደቦች፣ ለምግብ፣ ለጤና አጠባበቅ፣ ለነዳጅ፣ ለጥሬ ገንዘብና ለሌሎች መሰረታዊ ፍላጎቶች ከባድ እጥረት አስከትሏል ብሏል። በዚህም በተፈናቃዮች በኩል የሟቾች ቁጥር እየጨመረ ነው የተባለ ሲሆን ባለፉት ከ4 እስከ 5 ወራት ውስጥ የፌዴራል መንግስት የክልሉን በጀት ባለማስተላለፉ ባንኮች ከፍተኛ የጥሬ ገንዘብ እጥረት እያጋጠማቸውና ነዳጅም በጥቁር ገበያ ካልሆነ በስተቀር እንደማይገኝ ተጠቁሟል። በሌላ በኩል በተለያዩ የሀገሪቱ ክፍሎች በዋና ዋና የትራንስፖርት መስመሮች ላይ በንግድ አሽከርካሪዎችና በሲቪል ተሳፋሪዎች ላይ የሚፈጸሙ ጥቃቶች አሳሳቢ በሆነ መልኩ እየጨመሩ መሆናቸው የተገለጸ ሲሆን በዜጎች የመኖር የደህንነትና የመንቀሳቀስ ነጻነት መብቶች ላይ ከፍተኛ አደጋ ደቅኗል ተብሏል። በተደጋጋሚ የሚከሰቱት የሰዎች መታገትና የታጣቂዎች ጥቃቶች አለመረጋጋትን ከማባባሳቸውን በላይ የሲቪል ትራንስፖርት አገልግሎትን አስተጓጉለዋል ሲል ያስታወቀው ቅድሚያ ለሰብአዊ መብቶች ኢትዮጵያ ባለፉት 2 ወራት ገደማ ብቻ በኦሮሚያ ክልል በጉሃ ጽዮን ቱሉ ሚልኪ መንገድ፣ በአማራ ክልል በባህር ዳር ጎንደር መንገድ፣ በኦሮሚያ ክልል በአዋሽ መተሐራ መስመር፣ በአማራ ክልል በምዕራብ ጎጃም ዞን፣ በቤንሻንጉል ጉሙዝ ክልልና ሌሎችም አካባቢዎች በርካታ ሰዎች መገደላቸውን፣ መታገታቸውንና የተለያዩ ጥቃቶች እንደደረሱባቸው ገልጿል። ጥቃቶቹ የኢትዮጵያን የመንገድ ትራንስፖርት መሰረተ ልማት በሚጠቀሙ ንጹሃን ሰዎች ላይ ያነጣጠረና ቀጣይነት ያለው የጥቃት አካሄድ በመሆኑ ከባድ የሰብአዊና ኢኮኖሚያዊ መብቶች መጓደልን እንዳስከተሉም ተገልጿል። ጥቃት የሚፈጸምባቸው መንገዶችን ጸጥታና ደህንነት ማጠናከር እንዲሁም ጥፋተኞችን በሕግ ተጠያቂ ማድረግ በአስቸኳይ ያስፈልጋል ሲልም ድርጅቱ አሳስቧል። በትግራይ ክልል በቀጠለው አስገዳጅ የውትድርና ምልመላ አንዳንድ ፊታቸውን የሸፈኑ የታጠቁ ኃይሎች በህዝብ መሰብሰቢያ ቦታዎች፣ በትራንስፖርት መናኸሪያዎች፣ በመኖሪያ አካባቢዎች፣ በሆቴሎች፣ በመዝናኛ ስፍራዎችና በሃይማኖት ተቋማት ውስጥ የምልመላ ስራ ያካሂዳሉ የተባለ ሲሆን ከክልሉ ውጪ ለመጓዝ የሚሞክሩ ወጣቶች በመንገድ ላይ እየተጠለፉ መሆኑ ተገልጿል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን በጽህፈት ቤታቸው ተቀብለው በዛሬው ዕለት አነጋግረዋል። ሚኒስትሮቹ በሁለቱ ሀገራት ፖለቲካዊ፣ ኢኮኖሚያዊ፣ የባህልና የሁለትዮሽ ግንኙነትን አጠናክረው በሚቀጥሉባቸው ጉዳዮች ዙሪያ ውይይት ማድረጋቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በቀጠናዊ አህጉራዊና ዓለም አቀፋዊ ጉዳዮች ላይ ያሏትን ምልከታ ለሚኒስትሩ ገለጻ አድርገውላቸዋልም
ተብሏል። የሩሲያ ባለሀብቶች በኢትዮጵያ በተለያዩ ዘርፎች ላይ ኢንቨስት እንዲያደርጉ ጥሪ ማቅረባቸውንም ጠቁመዋል። በሁለቱ ሀገራት የሁለትዮሽ ግንኙነት ዙሪያ እንዲሁም ኢትዮጵያ የኒውክሌር ኃይልን ለሰላማዊ ጥቅም ለማዋል ሩሲያ በምታደርገው ድጋፍ ዙሪያ ሚኒስትሮቹ ውይይት አድርገዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትላንት ምሽት አዲስ አበባ መግባታቸውን የሩሲያ መገናኛ ብዙሃን የዘገቡ ሲሆን የውጭ ጉዳይ ሚኒስትሩ በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት ስለሚያደርጉት ጉብኝት በመንግስታቸው በኩል በይፋ የተገለጸ ነገር አልነበረም። ላቭሮቭ በኢትዮጵያ የሚያደርጉት ጉብኝት ዋነኛ አጀንዳ በምስራቅ አፍሪካ ትልቁን የኒውክሌር ኃይል ማመንጫ ጣቢያ ግንባታ ጉዳይ ሊሆን እንደሚችል ዘገባዎቹ አመልክተዋል። የሩሲያው የውጭ ጉዳይ ሚኒስትር በሐምሌ ወር 2014 ዓ.ም በአዲስ አበባ ጉብኝት አድርገው እንደነበር ይታወሳል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።